ሰላም ጥዕና ሃበልና ፍትዋትን ክብራትን ቤተሰብ ትግራይ ብሮድካስት ሰርቪስ ንዕለተ ረቡዕ 6 ነሓሰ 2018 ዓ.ም ዝተዋረዱ ሓደሽቲ ዋናው ዜናታት ሒዝናልኩም ቀሪብና ኣለና። ሓበራዊ ጸንሒትኩም ሰናካውን ብምዕዳም ናብ ዝርዝራትም ተሰጋጊርና። ብቀዳምነት ቀንዲ ነጥብታት ዜና ሕወሓት ኣብ ወረዳ አላማጣ ጣብያ መርዋ ንዝተፈጸመ መጥቃዕቲ ድሮን ኣካታዒ ደብዳቤ ጽሒፎም። ብኻልእ ወገን TDF ኣብ ሓይልታት ኢትዮጵያ መጥቃዕቲ ፈጺሙ ክብል ሓድሽ ጸብጻብ BBC ኣመላኺቶም። ኣስመራ ብመንግስቲ አብይ ኣሕመድ ዝቐረበ ብምስጢር ተታሒዙ ዝጸንሐ ሕቶ ዘተንዕርቅን ህላው ጌራ። ነዚ ምስጢራዊ ዘትዕላው ዝገበረት ኤርትራ ነቲ ኩነታት ምስ ቅንፊዝ ብምንጽጻርያ ቃሊዓቶ ዘላ ክነካፍለኩም ኢና። ብተዛማድ ሓበሬታ አብይ ኣሕመድ ጸላት ናይ መቕናስ ስጉምትታት እናወሰደ ኮይኑ ንዝኣስሮም ዘሎ ተወለድቲ ኣምሓራ እውን ናይ ዕርቂ ሕቶ ኣቕሪቡሎም። ወረርቲ ሓይልታት ኣብ ምዕራብ ትግራይ ንዝተረፉ ተጋሩ ዝተፈላለየ ቁፅራት ከግበር ትእዛዝ ይሃብናን ክብሉ ክሒዶም። ባጫ ደበሌ ሞሮኽ ምዃኑ ብምኽሓዱ ካብ ኣርካይቭ ቪድዮታት ይወፅሎም። ብኻልእ ሓበሬታ ድማ ባጫ ጉጅለ ኦሮማራ ብጽምዶ ምትኩ ኣዝዩ ከም ዘሕረሮ ኣነጺሮም። ይህ ብቻ እኮ አይደለም። ትግራይን ትግራይ ሴቶችን የመድፈር የመግደል የመዝረፍ እኮ ምን ስኒ ያልቀረም እኮ ሲወስዱ ይሄ መሽረፊት የለም። እሱ አስመራ ደብረጽዮን ገበያ የሚባል ነበር አሉና እሱ እኮ ነው እንደ ሰንደይ ማርኬት እዚህ ሰንደይ ማርኬት እንደምንለው ደብረጽዮን ገበያ ተብሎ ከትግራይ የመጡ የተዘረፉ ሀብቶች የሚሸጥበት ቦታ ማለት አስመራ የደብረጽዮን ገበያ የሚባል ሎክ ወታደሮቻቸው መድፋቸውን የሚጎትተው ትራክተር ነው። ሎክ ትራክተሯን ስታያት ደግሞ ጠቅላላ የተሸከመችው ነገር የተለያየ ነገር እንደዚህ ብሎ ከላይ ይሄ ምንድነው ስሙ አንዳንድ ሰው የሚተኛበት ፍራሽ የለም። አንድ 40-50 ወደ ላይ አውጥተዋል። በዚህ በኩል ጀበና አለ፣ በዚህ በኩል ጀሪካን አለ፣ ከኋላ ኮተት። እኛ እኮ እዛ እንደዚህ ስንሮጥ ዛሬ ከአማራ ፋኖ ጋር ያላቸውን ግንኙነት ያኔ ነው የጀመሩት። እኛ ሳናቅ እኮ ከአማራ ክልል መልምለው በኡምናሃጀር ማለት በሁመራ በኩል ተሻግረ ማለት ነው። ኡምናሃጀር ላይ አሰልጥነው አስታጥቀው አስገብተዋል። ለምን ብለን ጠየቅናቸው። እናንተን ለመርዳት ነው ያሉ። ነገር ግን እርሾ የፈጠሩት ያኔ ነው። ትክክል አይደለም። የአንድን ሀገር ሉዓላዊነት መጣስ ነው። እኛ ልናውቅ ይገባል። ምን ትረዱናላችሁ? እንዴት እንዲታደርጋላችሁ ነው ያልናቸው። አሁንም እንግዲህ ያው ይሄ ማነው ስሙ ዶሮን ሲያታልሏት በመጫላት ጫላት የተባለው የጽምዶ ኃላፊ ያኔ እዛ ነው ያውቃቸዋል። ድሮ በማነው ስሙ በእንትኑ ጊዜ ነበር ግንቦት ሰባት ጊዜም እዛ ስለነበረ ስለሚያውቃቸው ማለት ነው። ያኔ ነው ይሄንንም የጀመሩት። ብኩሉ ማዕዘን እንደበና ኩናት ተንጸላሊሉ ዘለዋን መንግስቲ ብልጽግና ናብ መዋጥር ዝኸተቱ ምውዳቕ ነፋሪት ኣብ ኦሮሚያ ምድፋዕ ዕጡቓት ናብ ግድብ ህዳሴ ወጥሪ ኦሮማራ ኣብ አዲስ አበባን ከበድቲ ምዕባለታት ተኸሲቶም ኣለው። ነዚኣቶም ካልኦት ኣገደስቲ ምዕባለታትን ሒዝና ኣለና። ምስ ትግራይ ብሮድካስት ሰርቪስ ትንሆም። ብቀዳምነት ሕወሓት ኣብ ወረዳ አላማጣ ጣብያ መርዋ ንዝተፈጸመ መጥቃዕቲ ድሮን ደብዳቤ ጽሒፎም። ብኻልእ ወገን TDF ኣብ ሓይልታት ኢትዮጵያ መጥቃዕቲ ፈጺሙ ክብል ሓድሽ ጸብጻብ BBC ኣመላኺቶም። ሓይሊ ኣየር ኢትዮጵያ 4 ነሓሰ 2018 ዓ.ም ኣብ ወረዳ አላማጣ ጣብያ መርዋ መጥቃዕቲ ድሮን ከም ዝፈጸመ ዝካረ። መርዋን ጸጸራን ኣብ ምዕራባዊ ክፍሊ ወረዳ አላማጣ ዝርከቡ ነዋሕቲ ጎቦታት ካብ ባሕሪ ጸፍሒ ካብ 2000 ክሳብ 3000 ሜትሮ ዝረሓቑ እዮም። እዞም ከባቢታት እዚኦም ወታደራዊ ስትራቴጂካዊ ረብሓ ዘለዎም ናይ ራያ ግንባር ዕርድታቶም። ኣብዚ ሕዝዋን ኣብ ዙርያ አላማጣ ዝርከቡ በረኽቲ ቦታታት መርዋ ሓዊሱ ሓይልታት ትግራይን ሓይልታት ፌደራል መንግስትን ብርቱዕ ወታደራዊ ምቅርራብን ምንቅስቓስን ዘለዎ ተኣፋፊ ቦታ እዩ። ብሰንኪ እዚ ላዕለዋይ ውጥረት ድማ ኣብቲ ከባቢ ናይ ውግእ ስጋት ሰፊኑ ይርከብ። እምበኣርክስ ኣብ ዝተኣፋፊ ቦታ እዩ መጥቃዕቲ ድሮን ተፈጺሙ ዝተባሃለ። ክሳብ እዛ ሰዓት እዚኣ ብመንግስቲ ኢትዮጵያ ዝኾነ ይኹን ብዛዕባ መጥቃዕቲ ደብዳብ ድሮን ዘይተዋሃበ ወግዓዊ መግለፂ የለን። መንግስቲ ትግራይ ግን ደብዳቤ ጽሒፉሎም። እቲ ካብ መንግስቲ ብሄራዊ ክልላዊ መንግስቲ ትግራይ ናብ ዲፕሎማስያዊ ልኡኻትን ኣህጉራዊ ማሕዙትን ተባሂሉ ዝተጻሕፈ ደብዳቤ ከም ዘመላኽቶም። ብዛዕባ እቲ ኣብ ትግራይ እናገደደ ዝኸይድ ዘሎ ኩነታት እዋናዊ ሓበሬታ ዘመልክት እዮም።
እቲ ደብዳቤ ፌደራላዊ መንግስቲ ሰፊሕ ናይ ድሮን ስለያን ተደጋጋሚ መጥቃዕትታት እናካየደ ኣብ ዙርያ ትግራይ ወታደራዊ ሓይልታት ምእካብ ቀፂሉ ዝበለ ኮይኖም ኣብ ቀረባ ግዜ ሓይልታቱ ኣብ ምዕራብ ትግራይ ኣብ ሸረሪና ኣብ ልዕሊ ሓይልታት ጸጥታ ትግራይ መጥቃዕቲ ፈንዮም እቲ መጥቃዕቲ ክግታ ዝኽኣለ እቶም መጥቃዕቲ ዝፈነው ሓይልታት ከቢድ ኪሳራ መሰጋጥሞም ጥራሕ ይክብል እዩ ኣገንዚቡ ዘሎ እቲ ደብዳቤ ወሲኹ ኣብ ዝሓለፈ መግለጽታትና እቲ ስርዓት ኣብ ሸረሪና ምስ ዝበጽሖ ኪሳራ ስዒቡ ኣብ ደቡባዊ ግንባር መጥቃዕቲ ንምፍናው ሰፊሕ ወታደራዊ ምድላዋት የካይድ ከም ዘሎ ኣጠንቂቕና ነርና እዚ መጠንቀቕታ ሕዚ ከም ዝተፈጸመ ዝሕዝን እዩ ንሓስ 10/26 ቋፀራ ፈረንጂ ከባቢ ሰዓት 8 ቅድሚ ቀትሪ እቲ ስርዓት ኣብ ደቡባዊ ትግራይ ወረዳ ራያ ኣላማጣ ኣብ ዓዲ መረዋ ኣብ ልዕሊ ሓይልታት ጸጥታ ትግራይ ተደጋጋሚ ናይ ድሮን መጥቃዕቲ ፈጺሞ ሰብኣዊ ጉዳትን ንዋታዊ ዕንወትን ኣብፅሕሎ ክብል ዝኸሰ ኮይኑ እዚ ብዘይ ዝኾነ ይኹን ምክንያት ዝተፈጸመ ተግባር ከቢድ ወታደራዊ ወጥሪ ዝውክልን እቲ ስርዓት ኣብ ልዕሊ ህዝቢ ትግራይ ኩናትን ዕንወትን ንምቕጻል ዘለዎ ባህሪ ዘርእን እዮም እዚ ድማ ኣብ ሙሉእ ቀርኒ ኣፍሪካ ከቢድ ሳዕቤን ክህልዎ ዝኽእል ዝሰፍሐ ግጭት ናይ ምንቅስቓስ ሓደጋ የጋጥመሎ ክብል ኣጠንቂቑ ዘሎ ኣብ መወዳእታ ድማ ዲፕሎማስያዊ ልኡኻቱን ኣህጉራዊ መሓዙቱን ከምኡውን ዝሰፍሐ ኣህጉራዊ ማሕበረሰብ ነዚ ሓደገኛ ወታደራዊ ጃህራ ንምግታእን ዝያዳ ምውጣጥ ንምክልኻልን ብዕቱብ ክንቀሳቐሱ ብህፁፅ ንፅውዕ ቀልጢፍካ ጣልቃ ምእታው እንተዘይተኻኢሉ እቲ ኩነታት ናብ ዝሰፍሐ ዞባዊ ኩናት ናይ ምቕያር ሓደጋ ኣሎ ክብል ፀዊዑ ኣሎ ነቲ ደብዳቤ ዝነቐፉ ተጋሩ ግን ህልውናይ ኣብ መቓብርካ ዝበልካዮ ሓይሊ ውቕዒኒ ኣገሪኒ ኣይበሃለን ኢሎም ኣለዉ እዚ ካብ ደገፍቱ ከይተረፈ ዝቐርብ ዘሎ ተቃውሞ ናይ ሕወሓት ናይ ፕሮፓጋንዳ ስልሒት ስሕተት ገና ዋጋ ከኽፍለና እዩ ህልውናይ ኣብ ልዕሊ መቓብርካ እዩ ዝረጋገጽ እናበልካ ልዕሊ ዓቐን እናፈከርካ እከለ ዝበሃል መሓዛ እውን ኣለኒ እናበልካ መሓዙትካ እውን ኣተሓባቢርካ ክትቀብሮ ምዃንካ መድረኻት ደኩንካ ብወግዒ ካብ ዝነገርካዮ ሓይሊ እንታይ ኢኻ እትፅበ ዝብል ሕቶ ዝለዓለ ኮይኖም ይትረፍ ብድሮን ምድብዳብ ገና እንታይ ቀበርካዮ ክቐብረካ ኣለኒ ዝብሎ ኩሉ ምጥቃሙ ንዕኡ ምክንያታዊ እዩ ማሕበረሰብ ዓለም እውን እንተኾነ ዘጨንቆ ይመስለናን ሕወሓት ናብ ማሕበረሰብ ዲፕሎማሲ ዓለም ብድሮን ተደብዲበ ቆሲለ ሞይተ ኢሉ ዝፅሕፎ ተደጋጋሚ ደብዳቤ ትርጉም የብሉን ጥራሕ ዘይኮነስ ድኹምነቱ እውን ኢሎም ኣለዉ ብስትንፋስ ሕዋትና ንሓተኩም ንዓኹም እዮም ጸላማ ጸላዩ ክስዕር ክቃለሰና ነገር እዮም ዓቕሚ ተዘይሃሊኩም ካብ ዝባን ህዝቢ ተኣሊኹም ናይ ባዕሉ መማረፂ ክጥቀም ዕድል ሃብዎም ድሕሪ ዘይትኽእሉ በቃ ያኽለኩም ንምንታይ ብስትንፋስ ህዝብና ተቕልዱ ዝብል ቁጣዕ እውን ኣስዒቡሎ ብተዛማድ ሓበሬታ TDF ኣብ ሓይልታት ኢትዮጵያ መጥቃዕቲ ፈፂሙ ክብል ሓድሽ ፀብጻብ ቢቢሲ ኣመላኺቶም ቅድሚ ሓደ ሰሙን ኣብ መንጎ ሓይልታት ፌደራልን ሓይልታት ትግራይን ቅድሚ ሰሙን ዝተወላዕ ከቢድ ውግእ ኣብ ዝዋን ሃዲኡ ከም ዘሎ እንተኾነ ግን ብካልኦት ግንባራት ክውላዕ ልዑል ተኽእሎ ከም ዘሎ ቢቢሲ ዘርጎ ሓድሽ ሓበሬታ ይረዳም ኣብቲ ውግእ ብወገን ሓይልታት ትግራይ ኣርማ 13 ብወገን ፌደራል ድማ ድሕሪ ስምምዕ ፕሪቶሪያ ምዕራብ ትግራይ ንምቁፅጻር ብመንግስቲ ፌደራል ዝተመስረተ ተከዘዘብ ዝበሃል ዕጡቕ ሓይሊ ዝተደገፈ ሰራዊት ፌደራል ከም ዝተሳተፉ ተወታደራዊ ምንጭ ሓቢሩ ነይሩ መንግስቲ ኢትዮጵያ ብዛዕባ እዚ ኣብ ሸረሪና ዘጋጠመ ውግእ ዛጊድ ዝኾነ ወግዓዊ መንግስታዊ መግለፂ ሃበን ኣብዚ ናይ ዝሓለፈ ሰሙን ውግእ ሸረሪና ሓይልታት ፌደራል ከበድቲ ኣፅዋር ከም ዝተጠቐሙን ክልተ መጥቃዕትታት ድሮን ከም ዘካየዱን ብወገን ሰበስልጣን ትግራይ ሰሚዑ ክብል ፀብፂቡሎም ወረርቲ ሓይልታት ድማ ነተን ኣብ ቀረባዋን ኣብ ደቡብ ትግራይ መጥቃዕቲ ዝፈጸማ ድሮናት ብወገን ትግራይ ዝተበገሳሉ ቦታ ምንጻሩ ስዒቡ TDF ካብ ድሮንን ጸረ ድሮንን ብተወሳኺ መበገስ ድሮናት ዝጥቆም መሳርሒ ከይተዓጠቐ ኣይተርፍን ዝብል ፀብጻብ ክወፅእ ጀሚሩሎም አስደንጋጭ ወታደራዊ መረጃዎች እየተሰሙ ነው። በጭምጭምታ ሲሰማ የነበረው ጉዳይ እውነት ሆነ ወይ የሚል ጥያቄም እየተነሳ ይገኛል። ከዚህ ቀደም ጀነራል ምግበይ ኃይለ የፌደራል መንግስቱ ድሮን ታጥቋል፣ ለድሮን ግን ጸረ ድሮን እንዳለው ማወቅ አለበት ሲሉ ዝተው ነበር፣ ተናግረው ነበር። የትግራይ ሰራዊት ለመጀመሪያ ጊዜ በኢትዮጵያ ሰራዊት ላይ የድሮን ጥቃት ፈጽሟል ሲል በስፋት ዘገባዎችን እየሰራ ነው። ይህን ግርምት የሚያጭር መረጃ ቢቢሲ አማርኛ ተቀብሎ አስተጋብቶታል። ቢቢሲ ትግረኛ ዛሬ ባወጣው ዘገባ የትግራይ ኃይሎች በሸረሪናው ውጊያ ድሮን ተጠቅመዋል ሲል ህወሓት እጅ ላይ ሰው አልባ አውሮፕላን መግባቱን አረጋግጧል። በትላንቱ የድሮን ጥቃት ደግሞ መንግስት ቱርክ ሰራሽ አካንቺና ቻይና ሰራሽ ዊንግሎንግ ድሮኖችን መጠቀሙን የትግራይ ወታደራዊ ምንጮች ገልጸዋል። ድሮኖቹ ከባህር ዳርና ቢሾፍቱ እንደተነሱም የትግራይ ወታደራዊ ምንጮች ያክላሉ። ህወሓት በእንዲህ መልኩ የተፈጸመበትን የድሮን ጥቃት አይነትና ድሮኖቹም ከየት እንደተነሱ ማወቁ ቡድኑ ከድሮን በተጨማሪ ሳተላይቶችን በእጁ አስገብቷል የሚል ከበድ ያለ ጥያቄ አብሮ እየተነሳ ነው የሚገኘው። ብኻልእ ሓበሬታ ብኩሉ ማእዘን ደበና ኩናትን ጽላሊሉ ኣብ ዘለዋን ንመንግስቲ ብልጽግና ናብ መዋጥር ዝኸተቱ ምውዳቕ ነፋሪት ኣብ ኦሮሚያ ምድፋዕ ዕጡቓት ናብ ህዳሴ ግድብ ወጥሮ ኦሮማራ ኣብ አዲስ አበባን ከበድቲ መባልታት ተኸሲቶም ኣሎም። ተቐዳማይ ምዕባለ ሰራዊት ምክልኻል ኢትዮጵያ ኣብ ሶማልያ ዝነበሮ ስትራቴጂካዊ ማዕስከር ንሰራዊት ሶማልያ ረኪቡ ሜካናይዝዱን ሰራዊቱን ጠቕሊሉ ወፂሎም። ሰራዊት ምክልኻል ኢትዮጵያ ኣብ ሶማልያ ዞባ ኣባይ ዝርከብ ስትራቴጂካዊ ወታደራዊ ማዕስከር ቡርሃ ካባ ድሕሪ 12 ዓመታት ንሓይልታት ሶማልያ ኣረኪቦም ዘሎ። ደገፍ ኣህጉራዊ ውድባት ኣብ ሶማልያ ዝወፈረሉ ደገፍን ምርግጋዕን
ሕብረት ኣፍሪካ ከም ዝገለጾ ርክክብቲ ወታደራዊ ማዕስከር ብቢሮ ደገፍ ውድብ ሕብራት ሃገራት ኣብ ሶማልያ ብዝተገበረሉ ደገፍ ኣቢሉ ብቅዱስ ማሊ ተዛዚሙሎ ወታደራዊ ማዕስከር ሶማልያ ካብ ኣቆፃፅራ ፈረንጂ 2014 ጀሚሩ ኣብ ትሕቲ ቁፅጥር ሰራዊት ምክልኻል ኢትዮጵያ ይጸኒሑ ሕዚ ግን መበል 60 ክፍለ ሰራዊት ሃገራዊ ሰራዊት ሶማልያ ነቲ ማዕስከር ብወግዒ ተረኪቦሎ Ethiopian troops serving with the African Union mission in Somalia have withdrawn from a strategic military base in the Bay region, handing control over to the Somali National Army. ካሊም ዕባል ድማ ኣብ ክልል ቤንሻንጉል ጉሙዝ ዞባ መተከል ክልተ ዕጡቃት ናብ ከተማ ግልገል በለስ ንምእታው ዝገበርዎ ፈተነ ከቢድ ምንባሩ ናይቲ ክልል ምምሕዳር ኣፍሊጦም እቲ ምምሕዳር ብሰሉስ ኣብ ዘውፅኦ መግለፂ ኣብ በረኻታት ተሓቢኦም ዝንቀሳቐሱን ሓይሊ ጉሙዝ ብምባል ዝፅውዑን ምስ ፋኖ ተሓባቢሮም ይንቀሳቐሱ እዮም ዝተባሃሉ ጉጅለታት ኣብ ልዕሊ ዜጋታት ጉድኣት ንምብፃሕ ሰዓት 12 ናይ ንጉህ ናብታ ከተማ ንምእታው ፈተነ ገይሮም ይበል እቲ ጉጅለ ናብ ከተማ ግልገል በለስ ኣትዩ ኣብ ልዕሊ ንጹሃን ዜጋታት ጉድኣት ንምብፃሕ ዝገበሮ ፈተነ ብምምካን መላ ሓይሊ ጸጥታ ዝገበሮ ዝተዋደደ መጥቃዕቲ ዓብይ ክሳራ ኣብፅሑ ንድሕሪት ከም ዝስሕቡ ገይሩ ሌብልት መግለፂ ኣብቲ ቦታ ብፍላይ ኣብ መናሃርያ ከቢድ ህልቂት ከም ዝተፈጸመ ዘመልክቱ ቪድዮታት ብማሕበራዊ መራኸቢታት ተዘርጊሖም ኣለው ግልገል በለስ ናይ ዞባ መተከል ምሕዳራዊ ማእኸል ጥራሕ ዘይኮነስ ንዓብይ ህዳሴ ግድብ ኣዝያ ዝቐረበትን ናይ መተሓላለፊ መስመርን ብምዃና ናይ ጸጥታ ቁፅጥር ንመንግስቲ ወሳንዮም እቲ መጥቃዕቲ ኣብ ልዕሊ ዋና ከተማ ዞባ ክካየድ ምፍታኑ ዕሙጡቃት ካብ ናይ ገጠርን ዱሮን ወግወፅኦም ናብ ፖለቲካውን ምሕዳራኦምን ማእኸላት ናይ ምእታው ዓቕሞም ወይ ድማ ድሌቶም ዘርእዮም ሓይሊ ጉሙዝን ፋኖን እቲ ናይቲ ዞባ ምሕዳር ሓይሊ ጉሙዝ ምስ ፋኖ ተሓባቢሩ ይንቀሳቐሰሉ ምባሉ ዓብይ ናይ ፖለቲካን ጸጥታን ምዕባለ እዮም ቅድሚ ሕዚ ኣብ መንጎ ብሄር ኣምሓራን ጉሙዝን ናይ ብሄር ግጭታት ይረኣዩ ከም ዝነበሩ ይዝካር ሕዚ ግን እዞም ክልተ ሓይልታት ብሓባር ኣንጻር ፌደራል መንግስቲ ወይ ድማ ናይቲ ክልል ምሕዳር መሓዞም ናይቲ ግጭት መልክዕ ይቕይሩ ከም ዘለው ይጉለ መንግስቲ ነቲ ጉጅለ ብወኪል ዝንቀሳቐስ ክብል እንከሎ ካልኦት ደገፍቲ ወይ ወጻኢ ክልላዊ ሓይልታት ኣብ ድሕሪኦም ኣለዉ ዝብል ናይ ፖለቲካዊ ቃልሲ መግለፂኦም ካልእ ከቢድ ምዕባለ ድማ ሓደ መጽናዕታውን እዋናውን ዜናታት እዚ ዞባ ዘቕርብ ማዕኸን ዜና ኩናት ሱዳን ናብ ግድብ ህዳሴ ኢትዮጵያ እናቐረበ ምንጩ ሓቢሩ እቲ ዞባ ናብ እዩ ዝኸይድ ዘሎ ዘበለ ኮይኑሎ ተዛማዲ ሓበሬታ ዕጡቃት ሓይልታት ኦነግ ሓንቲ ነፋሪት ሙዳኦም ተኣፋፍነት ናይቲ ጉዳይ ጉልህ ኮይኑ ወፂሎ ብዙ ሰው መቂ የሚያውቀው ይመስለኛል በዝዋይ ሞጆ መስመር ወደ ዝዋይ መንገድ ማለት ነውና ዛሬ ምስራቅ ሸዋ ቦራ ወረዳ ነው የሚባለው ይሄ ምስራቅ ሸዋ ወደ አዳማ አካባቢ ስለሆነ ቦራ ወረዳ ጎራ ለማን ቀበሌ ዛሬ ከቀኑ ያው ወደ ረፋድ 5 ሰዓት አካባቢ ነው ኤል39 የሚባለው የቼክ ሪፐብሊክ ስሪት ነው አውሮፕላኑ የኦላ ሰራዊት በእንግዲህ በምን እንደመቱት አናቅም መተው ጥለውታል ብልጽግና ምን እንደሚል አልናቅም ተመልከቱ ያው ቀሬቱ እንዳያችሁት በቪዲዮ አስደግፈን እናሳያችኋለን ተንቀሳቃሽ ቪዲዮ ማለት ነው ኤል39 የሚባለው ነው ሁለቱ ፓይለቶች አምልጧል በፓራሹት ወርደው በፓራሹት ከወረዱ በኋላ ተደብቀው ተሸሽገው የሆነ ቦታ ተሸሽገው ቆይተው ለአየር ኃይል ጥሪ አድርገው ሄሊኮፕተር መጥቶ ሬስኪው አድርጓቸዋል አምልጧል እነሱ ሁለቱ ፓይለቶች ነበሩ ሬስኪው አድርጓቸዋል እንግዲህ ኤል39 የምትባለው የቼክ ሪፐብሊክ ስሪት አውሮፕላን የሚግ በእንደዚህ ሁኔታ የኦሮሞ ነጻነት ጦር ያው አፈር ጋር ቀላቅሏታል እንደምታዩ ብልጽግና በሄደበት እንደዚህ የሆነ ነው ይሄ መቂ ነው ከአዲስ አበባ ከደብረ ዘይት ቢሾፍቱ በጣም በቅርበት ላይ ነው በሞጆ አለፍ ብሎ ነው መቂ ያለው እዚ ከያክል ኦህዴድ ብልጽግናን ገለል ሊቃን ኦሮሞን አዲስ አበባ ንምቆጻር አዋጅ ጥፋት ይገብሩ አለው ተባሂሎም ምዕራብ ትግራይ በአዲስ አበባ ንምልዋጥ ዝነበረ ውዲት ለሞን ከም ዝፈሸለ ዘረጋግጽ ምዕባለዩ ኦህዴድ ብልጽግና ምዕራብ ትግራይ ንአምሓራ አዲስ አበባ ድማ ንኦሮሚያ ክብ ወጥን እንኳን ተነበረት ተግባር ፈሽሉ ተባሂሎም ቤት ምኽሪ አዲስ አበባ ሚዲያ በዶክተር ሳሙኤል ክፍለን በዶክተር ጸጋይ አራርሳን ዝተመሓላለፉ ናይ ጽልን ጆኖሳይድ እንቅስቃሴታት ብጽኑዕ ኮኒኖም ብዛዕባ ዶክተር ሳሙኤል ክፍለ ዶክተር ሳሙኤል አዲስ አበባ ናይ ቄሮ ናይ ደም ካሕሳያ መባሎም ንከተማ አዲስ አበባ ኣብ ስጋት ዘቶ ናይ ጆኖሳይድ ጻውዒቲ ብምባል ካብ ሓላፍነት ፕሬዝደንትነት አዲስ አበባ ዩኒቨርሲቲ ክልዓል ሓቲቶም ብዛዕባ ዶክተር ጸጋይ አራርሳ ዝምልከት ድማ ዶክተር ጸጋይ ምስ ኦኤምኤን ኣብ ዝገበርዎ ቃለ መጠይቅ ንአዲስ አበባ ብዕጡቅ ሓይሊ ንምውራድ ዝግበር ናይ ጆኖሳይድ ምንቅስቃስ ዘተባብዕን ህዝቢ ዘሸማቅን ዛቻታት ሰንዚሮም እዮም ብምባል ኣብ ዝነበሩሉ ሃገር ንዝምልከቶም ኣካላት ጥርዓን ከም ዘእቱ ገሊጾም ብልጽግና ብዝወደኦ ምክክር ኮሚሽን አዲስ አበባ ንኦሮሚያ ክትከውን ጸጥታ
ገይሩ ነዚ ንዝቃወሙ ልሂቃን ኣምሓራ ብምዕራብ ትግራይ ኣፎም ክሕዙ ተፈቲኑ እኳ እንተነበረ ኣብ መወዳእታ ግን ኣዲስ ኣበባ ኣብ መሬት ኢትዮጵያ ዝተመስረተት እያ በዓል ዋና ኣዲስ ኣበባ ህዝቢ ኢትዮጵያን መላእ ህዝባን እዩ ተፀዋዒት ናይታ ከተማ ንኢትዮጵያን ንማእኸል መንግስትን ጥራሕ ብዝብል ትውዲት ፈሽሉሎም ያለ ማለት ነው። እንግዲህ ለውጥ የመጣበትን ጥያቄ የነገርኩ ነው። ዋና ፋክተር ሆኖ በኦሮሚያ አካባቢ ፍንፍኔ ኬኛ የሚል ጥያቄ አለው። በአማራ አካባቢ ወልቃይት የኛ ነች የሚል ጥያቄ ይዞ ነው ይሄንን የተነሳውን ጥያቄ ፋክተር ነው። በቃ ዋና ድራይቪንግ ዋና ባለማርቹ ታውቃለህ አይደል? አሁን አማራ ክልል ብዙ ጥያቄ አለ። ነገር ግን ቴክ ኦፍ አድርጎ ነገሩ እንዲለኮስ ግን ያደረገ ወልቃይት የሚለው ጉዳይ እንደ መለኮሻ ሆኖ ተጠቅሞታል። ኦሮሚያ ውስጥ ቅድም እንዳልኩ ከአጥናፍ እስከ አጥናፍ ኢቨን አዲስ አበባ የቶሮ ፍንፍኔ ሀሳብ ላይ ጠይቆ ማቅልጅ ፍንፍኔ ኬኛ ብሎ የውያይ ታንክ ፊት ሲቆም ነበር። አሁን ዛሬ ላይ ደረሰና እንግዲህ የለውጥ አካል ነኝ የሚል የለውጥ መሪ ነኝ የሚል ሁሉ መሬት ብሔር አለው ካልክ ቅድም ጨረስ መሬት ብሔር አለው። አማራ የሚባለው መሬት የአማራ ነው፣ ትግራይ የሚባለው መሬት የትግራይ ነው፣ ኦሮሚያ የሚባለው የኦሮሞ ነው። ይሄንን ይቀጥልልን ብሎ ተጨባብጧል። አዲስ አበባ ጥያቄ ላይ ሲደርስ ለምንድን ነው ይሄን ጥያቄ ያነሳ? ያውን አንድ ጥያቄ አለኝ ማለት ነው። አዲስ አበባ በዛም መልክ በዚህም የኦሮሚያን ብርት ውስጥ እንዳለ ይታወቃል። የኦሮሚያ ዋና መቀመጫው ነው እያገለገለ እንደሆነ ይታወቃል። በዶክተር ሳሙኤል ክፍሌና በዶክተር ጸጋይ አራርሳ የተላለፉትን የጄኖሳይድ ቅስቀሳዎች እናወግዛለን። የአዲስ አበባ ሚዲያ ምክር ቤት በብልጽግና ካድሬዎች እየተደረገ በሚገኘው የሀገራዊ ምክክር ጉባኤ የትወና መድረክ አዲስ አበባን ከአንድ ብሔር መስዋዕትነት ጋር በማያያዝ የቄሮ የደም ካሳ ናት የሚሉ አስተያየቶችና ትርክቶች መቅረባቸውን በከፍተኛ ስጋት እየተከታተለ ይገኛል። በተለይም የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ የሀገሪቱ መዲና የቄሮ የደም ካሳ ናት በማለት የተናገሩት ከአንድ ትልቅ የትምህርት ተቋም መሪ የሚጠበቀውን ምርምር፣ ማስረጃ፣ ሚዛናዊነት፣ ገለልተኝነትና ህዝባዊ ኃላፊነት ያላገናዘበ ሆኖ ያገኘነው ከመሆኑም ባሻገር ከተማዋ ላይ እንዲዘመት የተላለፈ የተሸፋፈነ የጄኖሳይድ ጥሪ ነው የሚል ድምዳሜ ላይ ደርሷል። بخلي وجن وررت حيلتات معرب تجري نسترف تجارس تفلالي قود صرات كجبرت إزاز إحبنا نكولك حرام عب محبرة ميدياتات معرب تجري عبز نبرو تجارس تفلالي قود صرات كجبر ببوليس كلام حرات إزاز كم زود أزارين زرق حزول دودابة حسوتي قبل ممرح بوليس وررت حيلتات معرب تجري فليتهم تممرح بوليس وررتي تدبدابة نهزب مدن جارس تدالو حسوت مخانك من زفتنا اللهم ثلاث عند مخنياتات دمام قدام شمت تتكال شمونا بوانا تقلي ممرح بوليس كلام حركة بصغير ጸኒሕ እዩ ዝበለ ኮይኑ ካልኣይ ድማ ኣርማ ወይ ድማ ሎጎ ኣብቲ ደብዳቤ ዘሎ ኣርማ ሕዚ ኣብ ኣገልግሎት ዘየለ ናይ ቀደም እዩ። ሳልሳይ መንነት ሓላፊ ፈሪሞም ተባሂሎም ዝተጠቐሱ ኣይተ መንገሻ ኣውራሪስ ካብቲ ሓላፍነት ካብ ዝሰናበቱ ዓመታት ዝገበሩ እዮም ኢሉ ኣሎ። ስለዚ ተጠቀምቲ ማሕበራዊ ሚድያ ነዚ ናይ ሓሶት ሓበሬታ ካብ ምዝርጋሕ ክቁጠቡን ትክክለኛ ሓበሬታ ካብ ህፁፃትን ወግዓውያንን መርበባት ጥራሕ ክረኽቡን ክብል እቲ ናይ ወረርቲ ሓይልታት ፖሊስ ኣተሓሳሲቡ ኣሎ። ኣብ ባይታ ዘሎ ሓቂ ከም ዘረጋግፆ ግና ኣብ ምዕራብ ትግራይ ናይ ተጋሩ ስቅያት ጠጠው ኢሉ ኣይፈልጥን። قدم 4 ورحي هيومان رايتس واتش ابزوت ريبورت تجارو ابعدهم كما كم كالاي زيغا خوينم ينبر كم زلو حقاليحيوم قدم 10 مالتين ابشريرنا زنبره وقسيبو 15 تجارو ابربات كذا تدربيوم اب سودان ترخيبوم يوم تتصبصاب تي دي اف كونو يخول يوم زبل قمت سلازعمته تحت تخرات مركابو زحزن يوم بخالي ملكعو إيرترام أسمرا بمنقسط أبي أحمد زغربة بمستر تتحيزو تسنحي حتو زتن عرقن علاو كيرام نزي مستراو زت علاو زقبرت إيرتران تخونتات مس كنفيز بمنز صارعة أقالعتو زلام كنفيز ندقع ككم قطعون كتحز تهكن زبالت إيرترام ممحدر أبي أحمد نتي مرحت إيرتران تقرأينا وقرنا أفريكا بفلايدما أبوليتيكا فيدرال منقسط إثيوبيا عبي سقات زفتران حدشنا حيل ميزان مغيار استحنزتن استراتيجيكاون وتدراون بوليتيكاون تمرت نمفشال زعل موديت منبارو طقيم مالا تي كابس مرازوت حبريتا كم زملختو ابسرات بلصقنا سريرو زله كبيد فرحي كينو صنح فرحي سعريرو نابدن غاغا اواج غصو اتيو علو زبل حبريتاتات يلحو خلو زبل كوينا وسيخ دما منጭታትና ካብ አዲስ አበባ ይሕብርዎ ከም ዘሎ በተለምዶ ድፋዕ ፍልስፍናዊ ሐሳብ ሰልፍ ብልጽግና ተባሂሎም ጽውዑ ላዕለወት ሓለፍቲ ኦህዴድ ኣብ ህጹጽ ኣኺባታት ተኣኪቦም ቀን የምህላዎምን ኣብ ጉዳይ ሓደጋታትን ኣንፈታት ቃልስን ዝብል ዛዕባ ቆይቁን ምጭቕጫቕን ምውንጃልን ዝነበሩ ኣኺባታት ኣካይዶም ኣለው ክብል እዩ ንኹነታት አዲስ አበባ ዝገልጾም ገለ ሓለፍቲ ክሳብ ቀዳማይ ሚኒስትር አብይ አሕመድ ንስልጣን ኦህዴድ ካብ ዝልከም ብመተካታ ናብ ጽገና ክእቶ ክሳብ ዝብል ሐሳብ
ኣቐልቂሎም ከም ዘለዉ ብምልካት ድማ ነዚ ዝተባሃሉ ኣካላት ጸጥታ ህጹጽ ስውርን ውሽጣውን ሕጊ ደንቢ ብምሕላፍ ሴንትራል ኮሚቴ ሰልፊ ብልጽግና ዘይፈልጦ ምይይጥ ከይካየድ ብጥብቂ ኣጠንቂቖም ኣለዉ ኢሉሎም ንጉዳይ ትግራይ እውን ዝጠቐሰ ዝናይ ኣስመራ ሓበሬታ ትግራይ ብመራሕታ ንብልጽግና ኦሮሞ ዝውግኑን ንናይ ኤርትራ ህግደፍ ዝውግኑ ኮይኖም ንህዝቢ ትግራይ ኣማንታ ህይወት ክነብር ከም ዘገደድዎ ይዘረድእ ሕዚ ትግጥም ላዕለዎት ሓለፍቲ ኦህዴድ ገምጋም ከም ዝተገበረሉ ዝገልጽ እቲ ናይ ኣስመራ ሓበሬታ ቃል ብቃል ድማ ከም ዝብል ሓመድ ድበስን ሓሳብ ኦሮ ትግራይ ድምፂ ኤርትራ ትግራይ ኣምሓራ ዝፈጠሮ ህቡብላዊ ቀውሲ ነቲ ከም ሓሳብ ታንዲሱ ኣብ ግብሪ ክውዕል ፃዕሪ ክግበረሉ ዝፀንሐ ሓሳብ ኦሮ ትግራይ ኣብ ከቢድ ሓደጋ ውድኦ ብምህላው ኦህዴድ ወይ ብልጽግና ኦሮሞ ኣንጻር ኤርትራን ኣምሓራን ዝወጠነ ውጥን ዳርጋ ኣብ ብትንትን ኣትዩ ይርከብ ላዕለዎት ሓለፍቲ ብልጽግና ኦሮሞ ድማ ስትራቴጂካዊ ፍሽለት ምህንዳስን ሓሳብ ኦሮ ትግራይ ከም ቀንዲ ጠንቂ ናይ ዝሕዚ ኣትዮሞ ዘለዎ ፈታኒ መድረኽ ምዃኑ ክግምገም ተገዲዱሎ ይብል በመቀጻል በኣሜሪካን ሕብረት ኣውሮፓን ዝተመርሐ ዕርቂ ምስ ኤርትራ ከም ዝነበረ ዝገልጽ እዚ ናይ ኣስመራ ሓበሬታ ሕዚ ዘለሉ ኩነታት ክገልጽ ከሎ ድማ እቲ በኣሜሪካን ሕብረት ኣውሮፓን እናተመርሐ ከም ፈተነ ግብራውነቱ ክፍተሽ ዝጸንሐ ዕርቂ ሰላም ምስ ኤርትራ ኣብ ዕፁ ማዕፁ በዝሕሎም ላዕለዎት ሓለፍቲ ብልጽግና ኦሮሞ ብፍሉጣት ተወለድቲ ኦሮሞ ምስ ኤርትራ ዝገበርዎ ናይ ዘረርብ ህቀነታት ብመንግስቲ ኤርትራ ሙሉ በሙሉ ተነጺጎን ኣብ ዕፁ ማዕፆ በዚሑን ይርከብ ይብል ትዝረኸብናይ ሓበሬታ ቅንፊዝ ንደቃ ከከም ገጾም ክትሕግዝ ትህቅን ዝብል ምስላ ኣቦታት ምዝሕዚ መሪሕነት ብልጽግና ዝሃቀኖ ህቀናን ተሸሚምዎ ዘሎ ውድቀትን ዝመሳሰል ብቐንዱ ድማ ፍሽለት ናይ ሰልፊ ብልጽግና ምስ ኤርትራን ትግራይን ኣምሓራን ዝፈተኖ ናይ ንዘራረብ ስልቲ ዝኸይድ እዩ ዝብል ሓበሬታ ሓደ ካብቲ ምስ መንግስቲ ጣልያን ኣሳሒቡ ዘሎ ጉዳይ እውን ሕብረት ኣውሮፓ ንኣቦ ለማ መገርሳ ንቅድሚ ተምፂኻ ጽገና ክካየድ ይኽእል ዝብል ካሊእ ኣነቋት ሓሳብ ምስ ምዃን እዩ ብምባል ብልጽግና ኦሮሞ ለማ መገርሳ ከምዚ ዓይነት ድሌት ከም ዘለዎ እዩ ኣይንፊቱ ዘሎ ስሉሳዊ ሓድነት ጽምዶ ትግራይ ኤርትራ ኣምሓራ ኣብ ቀርኒ ኣፍሪካ ብፍላይ ድማ ፖለቲካ ፌደራል መንግስቲ ኢትዮጵያ ዓብይ ስጋት ዝፈጠረን ሓድሽ ናይ ሓይሊ ሚዛን ንምቕያር ዝተሓንፀፀን ስትራቴጂካዊ ወታደራውን ፖለቲካውን ጥምረት ኮይኑ ይቐጽል ኣሎ እዚ ጽምዶ እዚ ነቶም ትማሊ ኣብ ንንሕድሕዶም ብርቱዕ ኩናት ዘካይዱ ሓይልታት ኤርትራን ህወሓትን ፋኖን ኣምሓራን ዘራኽብ ጥምረት እዮም እነሆ ጽምዶ ዓይኑ ፍጢጡ ወፂኡ ዕላው ኮይኑሎም መንግስቲ ኤርትራ እቲ ብኣሜሪካን ሕብረት ኣውሮፓ እናተመርሐ ብፍሉጣት ተወለድቲ ኦሮሞ ከም ፈተነ ግብራውነቱ ክፍተሽ ዝጸንሐ ዕርቀ ሰላም ምስ ኤርትራ ብመንግስቲ ኤርትራ ሙሉ በሙሉ ተነጺቁን ኣብ ዕፁ ማዕፆ በፂሑን ይርከብ ክብል ሎማዓንቲ ብዕሊ መግለጺ ኣውፂኡሎም እቲ ብነባራት ተጋድልቲ ኦህዴድ ተሓቂኑን ኤርትራን ኢትዮጵያን ታሪካ ንሕወሓት ፋኖን ኣብ ጥራሕ ጎልጎል ንምትራፍን ፈሊኻ ንምውቃዕን ዝተኣለመ ውዲት ብመንግስቲ ኤርትራ ተቐባልነት ሲኑ ፈሺሉ ይርከብ ድሕሪ ሕዚ ስዒቡ ክመጽእ ዝኽእል ስትራቴጂካዊ መንግስቲ ኢትዮጵያ ብኣምባሳደር ባጫ ደበሌን ኣምባሳደር ፋራህን ኢትዮጵያ ላዕላውነት ኤርትራ ጥሒሳ ኣትያላ ንዝተግባር ንኤርትራ ካርታ ክቕይሮ ይኽእል ክብሉ ብዕሊ ምጥንቃቖም ይፍለጦም እሞማ ናይዚ ውጥረት መወዳእታ መተንፈሲ ኣበይ ክኸውን ኣብ ኣዲስ ኣበባ ድዩ ኣብ ኣምሓራ ኣብ ትግራይ ዶስ ኣብ ኤርትራ ጊዜ ዝምልስ ሕቶ ይክኸውን እዚ ውጥረት ቅድሚ ምብርዑ ግን ሓያላት ዓለማት ኣሜሪካ እንግሊዝ ሕብረት ኣውሮፓ ህፁፅ ስጉምቲ ዝወስዳሉ ጊዜ ሎም እዮም ምክንያቱ ጽባሕ እቲ ኩናት ምስ ተወልዐ ህዝቢ ምስ ሓለቐ ንብረት ምስ ዓነወ እቲ ኩናት ኣብ ጠረጴዛ ስለ ዝወዳም ቅድሚ ህዝቢ ምውዳእ ኣቐዲምካ ምርድዳ ይበለጽ ብተዛመድ ሓበሬታ ኣብይ ኣሕመድ ጸላእቲ ናይ ምቕናስ ስጉምትታት እናወሰደ ኮይኑ ንተወለድቲ ክልል ኣምሓራ እውን ናይ ዕርቂ ሕቶ ኣቕሪቡሎም መንግስቲ ብልጽግና ንእሱራት ኣምሓራ ናይ ይቕሬታ ምሕረት ኣቕሪቦም ይኹን እምበር ብዙሓት ነቲ ሰነድ ነጺጎም ኣለዎ ናይ ይቅርታ ምሕረት ሰነድ ኣይንፍርም ዝበሉ 30 ተኸሰስቲ መነመን ከም ዝኾኑ ዝሕብር ዝርዝር ዝበጽሐና ኮይኖም ኣብቲ ዝርዝር ፍሉጣት ናይ ቀደም ኣባል ቤት ምክሪ ክልል ኣምሓራ ዮሃንስ ቦያሎ ጋዜጠኛታት መስከረም አብራ ጎበዜ ሲሳይ ዳዊት በጋሻው ገነት አስማማም ከምኡውን ዶክተር ወንደሰን አሰፋ ዶክተር ሲሳይ አውግቸው ወልዮም ይርከብዎም እቲ ሰነድ ተኸሰስቲ ከኣምኑሉን ክፍርሙሉን ዘቕረብዎም ቅድሚ ኩነታት ድማ ቀዳማይ ኣብ ክልል ኣምሓራ ዝተፈጠረ ቅልውላው ንዝሞቱን ዝቆሰሉን ሰባት ከምኡውን ንዝዓነወ ብቢልዮናት ዝግመት ንብረት ፈጺምናዮ ኢሎም ከኣምኑ ዝለዓልዎም ሕቶታትን በደልን ወንጀልን ብምባል ከኣምኑ ዝብልዮም ናይ ተኸሰስቲ ምላሽ ድማ እቶም ተኸሰስቲ ንሕና በደለኛታት ኢና ኢልና ኣይንፍርምን ብሕጊ ብሞራልን ብታሪኽን ተቐባልነት የብሉን ብምባል ነቲ ሰነድ ውዱቕ ገይሮም ኣለዎም ወሲኾም እውን ናይ ኣምሓራ ሕቶታት ሕጋውያን ምዃኖም ብምግላጽ ባዕሎም ገበነኛታት ኮይኖም ናይ ምክልኻል መሰሎም ኣሕሊፎም ከም ዘይሕቡ ኣፍሊጦም ኣለዎም ናይቲ ቅርታ ሰነድ ናይ መንግስቲ ቅድመ ኩነትን ከም ዘመልክቱ እንትኾይኑ እቲ መንግስቲ ዘቕረቦ ናይ ቅሬታ ሰነድ እቶም ተኸሰስቲ ኣብ ኣምሓራን ዝተፈጠረ ግጭት ምጥፋእ ህይወትን ንብረትን ብኣካል ፈጺምናዮ ኢሎም ከኣምኑ ዝሓትት እዮም እዚ ድማ ካብ ናይ ፖለቲካዊ ምይይጥ ወይ ናይ ዕርቂ ይቕሬታን ላዕሊ ናይ ጥፋተኝነት እምነት ብምውሳድ ነቲ ናይ ክሲ መዝገብ ብወግዒ ናይ ምዕፃው ስልችዎም እቶም 30 ተኸሰስቲ ከም ዮሃንስ ቦያሎ ጋዜጠኛታት መስከረም አበራ ጎበዜ ሲሳይን ካልኦትን ነቲ ሰነድ ኣይንፍርምን ምባሎም ነቲ ወንጀል ብኣካል ኣብ ርእሶም ብምጽዓን ካብ ማእሰርቲ ካብ ምውፃን ላዕሊ
ናይቲ ሕቶታት ሕጋውነት ምሕላው መሪፆም ኣለዎም እዞም ተኸሰስቲ ብቐንዱ ፍሉጣትን ተሰማዕነት ዘለዎምን ፖለቲከኛታት ጋዜጠኛታትን ኣካዳሚካውያንን ብምዃኖም ነቲ ሰነድ ምእባዮም ኣብ መንጎ ደገፍቶምን ህዝቢ ኣምሓራን ዘለዎም ተቐባልነት ዝያዳ ክወስኹ ይኽእል እዮም መንግስቲ ነቲ ናይ ቅረታ መስርሕ እንተዘይስተኻኺልዎ ወይ ካልእ ኣማራፂ እንተዘይረኺቡ ኣብቲ ክልል ዘሎ ፖለቲካዊ ውጥረት ብቐሊሉ ከም ዘይሃድእ ዘርኢ ምልክት እዮም ኣብ መወዳእታ ባጫ ደበሌ ሙሩኽ ምዃኑ ብምኽሓዱ ካብ ኣርካይቭ ቪድዮታት ይወፅሎም ብኻሊእ ወገን ድማ ባጫ ጉጅለ ኦሮማራ ብፅምዶ ምትኩ ኣዝዩ ከም ዘሕረሮ ነፂሮም ኣብ ሃገራዊ ሰራዊት ምክልኻል ኢትዮጵያ ከም ጀነራል ኮይኑ ዘገልገለን ኣብዚ ግዜ እዚ ድማ ኣብ ኬንያ ኣምባሳደር ኢትዮጵያ ኮይኑ ዘገልግል ዘሎ ኣምባሳደር ጀነራል ባጫ ደበሌ ብዛዕባ ተላሃይ ወይ ድማ ሳዕሳዕን ሙሩኽ ኩናትን ዝብሉ ቅፅላት ሽሙ ምላሽ ይብሉሎም ባጫ ወታደራዊ ማዕረጉ ብናይ 48 ዓመታት ወታደራዊ ኣገልግሎትን መስዋዕትን እምበርን እቲ ማዕረግ ካብ ትካል ስነ ጥበብ ከም ዘይረኸቦ ገሊፆም ኩሉ ብዛዕባኡ ዝበሃል ዘሎ ድማ ኣልቆጣን ብምባል ሓሶት ይበል ኣብ ዝተፈላለዩ መፅሓፍትታትን ዛንታታትን ብዛዕባኡ ዝቐረቡ ፅሑፋት ኣብ ግቡእ መፅናዕቲ ወይ መርትዖ ዝተመርኮሱ ከም ዘይኮኑ ድሕሪ ምግላፅ ኣብ መንጎ ህዝቢ ጎንፂ ንምፍጣርን ሃገርን ምግዳእን ዝተፈጠሩ ዛንታታት ብምባል ይክሕዶም ጀነራል በሉ ንዝበለ ባጫ ነቶም ሳዕሳዕን ምሩኽን ዝብል ስያመታቱ መዓልቶም ዝሓለፎም ፍሹላ ፕሮፓጋንዳታት ይብሎም ተቃውምቱን ፖለቲካዊ መርገጽታቱ ብምኽንያት ስነ ሞገት ክብድሁ ስለዘይኽእሉ ብውልቀ የጥቅዕዎ ከም ዘለዎ ይሞገት ባጫ ተታሒዙ ተማሪኹ ነይሩ ዝብል ሰብ እንተሃልዩ መርትዖ ይቐርብ ይብል እቲ ባጫ ዋዛ ዘይስልችዎ ጀነራል ባጫ ተማሪኹ ከም ዝፈልጥ ምስ ቪድዮ ድማ መርትዖ ቀሪቡሉ ኣሎ ብርግጽ ብልጽግና ኣጀንዳ መሃብ ይኽእለልዮም ባጫ ደበሌ ምርኮኛ ኣይኮንኩን ኢልካ ጫውጫው ፍጣር ናይ ሓደ መዓልቲ ኣጀንዳ ናሃቦም ተባሂሉ ይመጽኦም ያሬድ ጥበቡን ታደሰ ጥንቅሹን ንባጫን ንኻልኦት ምርኮኛታትን ካብ ሳሕል ንብኣዴን እትህብዎም ኣነ ኢሳያስን ሮሞዳን መሐመድ ኑርን ተወሳኺ 50,000 ብር ውህብቶ ሒዞም ናብ ትግራይ ናይ ሕወሓት ዋና ማእኸል ዝነበረ ፍሉይ ሽሙ ጻኢ ተመሊሶም እዮም እምበር ባጫ ሎሚ ዝማረኸኒ እንተሃልዩ እቲ ሰብኣይ ይምፃእ ምርኮኛ እውን ዳንሰኛ እውን ኣይኮንኩን ዝብል ፀወታ ኣምፂኦም ናይ ኦህዴድ ፍሉይ መለለይ ሓሶት እዩ ኮይኑ ቀፂሉ ዘሎ ኣብዚ ትዛዓበየ ኣጀንዳ ግን ባጫ ጉጅለ ኦሮማራ ብፅምዶ ምትኩ ኣዝዩ ከም ዘሕረሮ ምግላጹ እዩ ግን ለምሳሌ ልክ ጀነራል ባጫ ሲባል አንተ ከወጣህ እንደመመራራ ነህ አይደለም ትነግረኛለህ ግን ኢሚዲየትሊ አንተ ወሰረታዊ ሐሳቦች የምታነሳቸው ይቀሩና እንዲኮ ነው ሙርከኛ ሙዚቀኛ ምናምን ያመጣል ፐርሰናል ነው ብያላምንም አስተያየትን ትሰጣለህ እሱ ላይ ሶ ዲግሬድ የማረግ ነገር ነው የምመለከተው ሶ ይሄ ትርክት ነው ወይስ ኢንሲደንት ነው የሚለውን ነገር ነው ላነሳለህ የፈለኩት ጀነራል ምንድነው መሰለ ይሄ ከኔ ጋር የሚያያዘው ነገር ፐርሰናል አይደለም ይሄ ትርክቱ እኔ ከወጣሁት ህብረተሰብ ጋር የሚያያዝ ነው ማይኖሪቲ ሆኖ የዲሞክራሲ ስርዓትን አያቀነቅንም ይሄ ደግሞ ለዚህ ዋናው ምሳሌ የሚሆነው ቲፒኤልኤፍ ነው ዋናው ምሳሌ ያው የመጨረሻው ሄደኮ ፋሺዝምን ገነባ እሱ ነው በትግራይ ውስጥ እየሄደ ያለው ስለዚህ ኦሮሞን አንገቱን ቀና እንዳያድርግ ለማድረግ ምን ሰራህ ነው የሚባለው ምን አለ ኦሮሞ ምን ተፈጠረ የሚል ነገር ይመጣል ከዛ በኋላ ይሄ ኦሮሞ ደግሞ የተሰራውን ነገር ማን ስሙ ያደርጋል ያንን ለመተንተን ይፈልጋል ተንታኞቹም ራሳቸው በአንድ በኩል ያስለቅሰዋል በሌላ በኩል ይተነትኑታል ነገር ግን መፍትሄ የሚባል መንገድ የለም ከዛ በኋላ ከዚህ ውጪ ያለው ሞር ብሪፍ ፕሩፍ ማድረግ አለብህ ብቃትህን ምናምን የኦሮሞ ተሳትፎ ምናምን ይባላል እንኳን ይሄ ቀርቶ ስማ እንጂ እንዴ መለስ እኮ ምንድነው ያለው በአንድ ወቅት ላይ ሴክሬታሪ ነው ነፍሱን ይማርና እሱ ነው ስለ የጠየቀው ወይም ደግሞ አንድ ሌላ ሰው አለ የጠየቀው ስለዚህ ስለ ግጭት ስለምን ህብረተሰቡን በጠመንጃ አፈሙዝ የማስተዳደር ነገር ሲነሳ ስማ አለው የህብረተሰቡን በጠመንጃ አፈሙዝ መግዛት አይቻልም የኦሮሞን ህዝብ ከወሰድክ አይደለም እዚህ ያለው የኢህአዴግ ሰራዊት ዓለም ላይ ያለ ሰራዊት ቢመጣ ሊያነቃንቀው አይችልም ማለት this is lip service ይሄ የኦሮሞ ልብ ያኔ
ይሄ ማነው ስሙ አረፋው አረፋ የሆነ ሰውም እኮ አለ። አረፋ እነዛ እንደ አረፋ ያሉ በሆነ ንፋስ የሚበኑ መለስ እኮ እንደዚህ ያለን አይነት ነገር ውስጥ ነው የገቡት። ነገር ግን ይሄ ቅድም ያልከው ዶሮ ላይ መጫኛ ማለት ነው፣ ሌላ ነገር አይደለም። ስለዚህ ይሄ እንዲመጣ የሚፈልገው ከማንም አይደለም እኮ ከማጆሪቲ እኛ ማን ነው ስሙ ይሄ ኦሮሞ የሚባለው ፕሩፍ አርጋ አይባልም እኮ ከማይኖሪቲ ነው። ለምሳሌ አማራና ኦሮሞ ተጣሉ እንደዚህ ያለው ባክግራውንድ ልስጥ። በኢትዮጵያ ታሪክ በስልጣን ላይ ሲፋከቱ የነበሩት ሁለት ናቸው፣ ከትግራይና ከአማራ። ኦሮሞ እዚህ መካከል አንድ ወቅት ላይ በዚህ በኩል ይመጣል፣ አንድ ወቅት ላይ በዚህ በኩል ይመጣል። ነገር ግን እሱ አልገባበትም። ደም ካየህ የኦሮሞ ደም ያላቸው በስልጣን ላይ የቆዩ ሊኖሩ ይችላሉ። እሱ አይደለም ዋናው፣ ስነ ልቦናው ስለሆነ ማለት ነው። አሁን ከዚህ ከለውጥ በኋላ ለምሳሌ ኦሮሞ በዚህ የመዋኛ ፑል ውስጥ ገብተዋል። በፊት ሁለቱ ናቸው፣ አሁን ሶስተኛ ሆነ። የመጀመሪያ ማን ነው የተቃወመው መሰለ? የትግራይ ኤሊት ምን አለው መሰለ? እኛ ከአሁን በፊት በስልጣን የምንሻኮት የነበር ነው አማራና ትግራይ ነን። አሁን ሶስተኛ ኦሮሞ ተጨምረዋል። ራቁቱን ሲሄድ የነበረ ምንም ነገር የሌለው እንዴት አድርገን ነው ከኢትዮጵያ ጋር የምንኖረው? መገንጠል አለብን። ተወሰነ፣ አለቀ። ያኔ ጊዜ ጀምሮ ይህን በዚህ መንገድ ሶስት ሆነን መኖር አንችልም ተባለ። ያኔ ጦርነት ተጨመረ። ደግሞ ላይክ በስመ አብ ብለህ ምግብ ስትበላ እንደምትጀምረው ጆኖሳይደር ይላል። ዶክተር አብይንም የኢትዮጵያ ሰራዊትንም እንደዚህ ጆኖሳይድ ፈጸሙ በሚል ስም ተሰጥቶት በዛ መንገድ ይሄዳል። እና ማጆሪቲን የመጀመሪያ የተቃወሙት እነሱ ናቸው። ሌላው ማስረጃ አላመጣልህም። ትላንትና ስታነበው የነበረ ስታስተላልፈው የነበረ ነገር በሙሉ የማይኖሪቲ ባህሪ ነው። ከአማራ ጋር እንደዚህ አድርግ ለምን እኔ ላይ ብለህ ካልክ ኦሮሞ ልታዳክም በኦሮሞ ውስጥ ፊገር የሆኑ ሰዎች ላይ ማተኮር አለብህ። የሚገርም ነገር ተስፋ ይሄ በተባለ ቁጥር በህዝብ ውስጥ ያለ የተቀባይነት ደግሞ ከፍተኛ ነው። ይሄ ደግሞ ፐርሰናል አይደለም እኮ ከህብረተሰቡ ጋር የተያዘ ቅድም የማጆሪቲ እና የማይኖሪቲ ማይንድ ሰት ነው ይህንን የሚፈጥራ ያለው ማለት ነው። ሌላ ምርኮኛ ነው ለተባሉት የማረከው ሰው ይወጣ ብሎ ይናገር፣ እዚህ ቦታ ምናምን ብሎ እሱን ይናገር። ከዛ በተረፈ የኔ ባዮግራፊ ላይ ምርጥ የሆነ ነገር አቀርብልሃለሁ። 48 ዓመት ውትድርና አገልግያለሁ ነው ያልከኝ ነገር አንገት ማስቀበሪያ ናቸው በሙሉ። አሁን አንገት የሚቀብር የለም። የሞተ እና ያረጀ እንትን ነው ምንድነው ስሙ ፕሮፓጋንዳ ነው። እኔ እንደውም ይሄ ምርኮኛና ዳንሰኛ የሚለውን ፖለቲካ ስላልሆነ ቢቀጥሉበት ጥሩ ነው። የፕሪቶሪያ ጉዳይ ውስጣዊ ጉዳይ ነው፣ እኛን አገባንም። ስለዚህ የውስጥ ጉዳይ አንገባም የሚሉት ጭፍራዎቹ ናቸው። ዋናው መንግስት አይደለም። የመንግስት ተኮሊፍና ነው አለ አይደለ? ልትበላ ጎምጅተ የመጣሁን ነገር አምስ ልታደርግ ስትል ከስሪ ሲወስዱ ምንድነው እንዴት ነው የምትሆነው? ይሄ ቲፒኤልኤፍን ለማጥፋት የትግራይ ህዝብንም ለማጥፋት አሰፍስፎ የመጣ ስለነበረ ያኔ ደግሞ በሙሉ ጨርሰን መቀሌ ልንገባ ስንል የኢትዮጵያ መንግስትም እንዳትነቃነቅ ነው ያለው። እኔ እንደዚህ መንግስት እኮ የመጨረሻ ሩህሩህ አይቼ አላውቅም። ወታደር ነው የሚመራው። በውትድርና ውስጥ በጦርነት ውስጥ የነበረ ነው ዶክተር አብይ። ሩህሩህ የመጨረሻ እንዳትንቀሳቀሱ ነው የተው። ጨርሰናል እኮ ፕሪቶሪያ ተፈረመ፣ ቲፒኤልኤፍ አገገመ። ያኔ ነው የኢትዮጵያና የኤርትራ ግንኙነት ሻከረ። እኛ እኮ እነሱን መከላከል ምናምን የሚባል ነገር ጭንቅላታችን ውስጥ የለም እኮ። ከየት አምጥተን
ከነሱ ጋር ውጊያ እንደገና ከዚህ ከወያኔ ጋር ውጊያ አንችልም። ወያኔ ደግሞ በደንብ ወያኔ እዚህ ላይ ምንድን ነው መሰለህ ቅድም በደንብ ገልጬው እንደሆነ አላውቅም። ማይኖሪቲው በጉልበቱ ነው ወደ ስልጣን የሚመጣው። አንድ ዲሞክራት የሆነው ማለት ነው ብሔረተኛው በጉልበት ነው መምጣት የሚፈልገው። ከዛም ከዚህም ምናምን ሰብስቦ አብይ ምናምን ነው ምናምን በዚህ አይነት ፕሮፓጋንዳ ሌሎችን ለመሳብ ፈለገ። ነገር ነው ትኩረት ለመሳብ ያላቸውን ሮኬት አስመራ ላይ 30 ምናምን እንደገና ጎንደርና ሌላ ቦታ ኤርትራ እዛ ቁጭ ብሎ በሰላም እያለ ጋበዙት። ድንበሩን እነሱ አልጠበቁ አልዘጉ፣ ጋበዙት። ለዚህ ከዛ በፊት የኤርትራ ሰራዊት ገብቷል እኮ የሚል ነገር ውሸት ነው ውሸት ነው ውሸት ነው። እኔ እዛ ነው የነበርኩት። ውሸት ነው። ይሄንን ጉዳይ በማጣራት ምን አጣመዳቸው? የጽምዶ አትራፊ ማን ነው? ተጠምደውስ ጦርነት ከቀሰቀሱ ውጤቱ ምን ሊሆን ይችላል? በተወሰነ መልኩ ኤርትራም ትፈርሳለች የሚለውን ዋና መነጋገሪያ አድርገው አይቻለው። ይሄንን ይዘህ ይሄን ሀሳብ ስጥበትና ማጠቃለያ ሀሳብ በዛው ሰጥተህ እንለያያለን። ብዙ ሰዓት ነው ያስኩ ጀነራል። ኦኬ የምንድነው መሰለ ጽምዶ የሚባል በዚህ ውስጥ የገቡትን የመጀመሪያውን ኤርትራና ሻዕቢያ ናቸው የጀመሩት። እነዚህ ውስጥ ሁኔታቸው ምንድን ነው? ያጣመዳቸው ምንድን ነው? ሻዕቢያ በሶስት ጉዳይ ነው። ወያኔ በሶስት ጉዳይ ሻዕቢያን ከሰዋል። በዝርፊያ፣ በግድያና በጄኖሳይድ እና ሬፕ በዚህ ከሰዋል። ለተባበሩት መንግስታትም በአደባባይም ግልጽ አድርገዋል። ይሄን ያደረገ ኃይል ጋር ጽምዶ ፈጠሩ። ይሄ ጽምዶ ሲፈጠር የወያኔ ፖለቲካዊ ሁኔታ አሁን ምንድን ነው ብለህ ካሰብክ የትግራይ እናት ቁስል ላይ አሲድ የጨመሩ ናቸው። ይሄን በማድረጋቸው በተለይም ከሻዕቢያ ጋር ይሄን በማድረጋቸው እንደገና አሁንም ለጦርነት በመዘጋጀታቸው ከህዝብ ልብ ወጥተዋል። የህዝብ ድጋፍ የላቸውም። አሁን ወያኔ ወዴት ሄደ? ወደ ሻዕቢያ። ሻዕቢያን ደግሞ ተመልከት። ወታደሮቻቸውን እናውቃለን፣ ጀነራሎቻቸውን እናውቃለን፣ እንነጋገራለን። አንዳቸውም ከመንግስታቸው ጋር የሉም። ግድ ስለሆነ ግን ይሰራሉ። ሽማግሌዎች ናቸው፣ ትላልቅ ሰዎች ናቸው። አንዳቸውም ከመንግስት ጋር የለው። በ1983 ዓመተ ምህረት ወዲያው ኤርትራ ነፃነቷን ካወጀች በኋላ የተሰጣቸው ማዕረግ እስካሁን ድረስ አለ። ከፍ ያለ የለም፣ ዝቅ ያለም የለም። በሆነ ምክንያት የሞተው ወይም የተባረረ ሰው ካልሆነ በስተቀር አንደኛ ደሞዝም የተባለው ነገር እንደ ድሮ አይደለም። የታወቀ ነው። ይሄ ሃርድሺፕ ወታደሩ ሃርድሺፕ እንዲለምድ ባኒ የሚባል አለ። ይሄ በአስመራ ይሰራና ዳቦ ፉርኖ የምንለው ማለት ነው። እሱ ይሰራና ለአንድ ሰው እሱ ጀነራልም ይሁን የፈለገ የ7 ቀን ይሰጠዋል። በ3ኛ ቀን ወርውረ ይፈነክታል። ጭንቅላትን ቢመታ ድንጋይ ነው የሚኖሩት። እንዲህ አይነት ኑሮ ነው። እኛ እንጀራ እየበላን ወይም ደግሞ እርጥብ ራሽን እየበላን እነሱ በዚህ ነው ማንሱም የሚያደርጉት። ተጠርተው ከኛ ጋር በሚበሉበት ጊዜ እጅግ በጣም የሚደነቁበት ነው። ስለዚህ አንደኛ ያረጁ ናቸው፣ ሁለተኛ ውስጣቸው ጥሩ አይደለም ፖለቲካሊ፣ ሶስተኛ ሪዘርቭ የለውም። ተጣመሩ አይደለም። ሁለቱም ይሄን ድክመት ይዘው ነው የተጣመሩት። ሶስተኛው ፋኖ ነው። ፋኖ አሁን ያለበትን ዝርዝር ነገር ራሳችሁ ታውቃላችሁ። ጉሬላ ጦርነት እስከ ማድረግ የሚያስኬድ ምን መጣ? ጀነራል ባጫ ምንም የመጣ ነገር የለም። ምንም የመጣ ነገር የለም። ከኔ ጋር ቲፒኤልኤፍን ሲዋጋ የነበረ በማግስቱ ቲፒኤልኤፍን ቦታ ስናስይዘው ፕሪቶሪያ ምናምን ሲመጣ አማራ ተገደለ ብለህ እኔ ስትወጋ ምንድነው ኮዙ? የጎሬላ ውጊያ እኮ ዝም ብሎ አይነሳም። ኮዝ እኮ ሊኖረው ይገባል። ማን ነው የገደለው? ከወያኔ በላይ የገደለ የለም። ኦሮሚያ ክልል ውስጥ ይገደላሉ። አዎ የገደለው ሽፍታ ነው። በጋራ ነው የምናጠፋው።